በሉል ላይ እንደዚህ መንፈስ ነገር እንዳይንቀሳቀስ ስራው እንዳይሰራ በሽተኛ ሆኖ እንዲቀመጥ ምንም ነገር እንዳያደርግ ከጀርባው በቀለበት ምክንያት ነው ብሎ በህይወቱ የተጫወቱ ሰዎች በሙሉ የእጃቸው ይስጣቸው። ሉል የመጨረሻ ለስንብት ነው የመጣው ነበረው። ሉል ከእናቱ ቤት ወጥቶ ሌላ ቦታ ለሕክምና ሂደዋል። በሰላም እንዲመለስልን ደግሞ ሁላችንም ዱዓም ጸሎት ማድረግ አለብን። ዛሬ ቻናሉ ላይ የቀረበው ሉል የስንብት ነው። ምክንያቱም ከነሱ ራቅ ብሎ ነው የሚሄደው። ያመመው ስለሆነ በጣም ህመሙ የጨመረበት ስለሆነ ያለን ነገር ለመከታተል ሌላ ቦታ ሂደዋል። በዚህ አጋጣሚ ሪል ስቴት የ1 ሚሊዮን ብር ስጦታ አበርክቶለታል ለሕክምናው ለአንዳንድ ነገር እንዲሆን። ይሄ ነገር በጣም ደስ ብሎኛል። አላህ ጨማምሮ ይስጣችሁ። ሉልን እንዳልጠበቅ ነው የሆነው። የሉል ጉዳይ በጣም አሳሳቢ ነገር ነው የሆነው። የምሬ ነው ብላችሁ የሆነ እንባ ተናንቆኛል። ማለት የሆነ ሉልን የሚያወራቸው ነገራቶችን እነሱ ስለሱ ሲያወሩ ጊዜ ተክዞ ማየቱ፣ አንገቱ ደፍቶ ማየቱ፣ በላይ ላይ የጫንክብኝ ነገር አንሳልኝ ምናምን ብሎ ሲናገር ጊዜ በጣም አንጀቴ ነው የበላኝ። የምር ማለት የሆነ አልጠበቅኩም ነበር። ዛሬም ሆነ ነገ ጤነኛ ሆኖ እንዲመለስልን የሁላችንም ተስፋ ነው። ሁላችንም በተስፋ እንጠብቀዋለን። ሉል በመጨረሻ ምን አለ? አብደዋል ነው የሚሉኝ ያዩ በሙሉ አብደዋል። በቃ አብደዋል። እኔ አላበትኩም። አሞኛል። ራስ ምታት አለብኝ። በጣም ራሴ ነው የሚያመኝ። ጀርባዬ ላይ ትልቅ የተሸከምኩት ነገር አለ። የሚከብድ ነገር አለብኝ። ነገር ግን እኔ እብድ አይደለሁም ነው ያለው። አያሳዝንም? ለምንድን ነው እብድ የምትሉት? እነማናቸው እብድ ነው ብሎ የሚናገሩት? ምኑ ነው ያበደው? የሰው ልጅ አያመውም እንዴ? የሰው ልጅ አያመውም? አሞታል። ነገ ሊሻለው ይችላል። ነገ ጤነኛ ሊሆን ይችላል። እንዴት ባጠገቡ ቁጭ ብላችሁ እንዲሰማው እብድ ነው? እነዚህ አስመሳይ ቤተሰቡ የአባቱ ቤተሰቦች እኮ ናቸው። አክስተብየው፣ አጎተብየው፣ በዙሪያው ያሉ ዘመዶች እሱን እንጠይቅ እንመጣለን፣ ታሞ ቤት ውስጥ ቁጭ ብለዋል ብሎ እሱን ለመጠየቅ እንመጣለን ብለው እብድ ነው፣ አብደዋል፣ ምንም አያውቅም ነው የሚሉት። የሰው ልጅ እንደታመም አይቀርም፣ ይድናል። ሲጀመር እመኑን፣ አስረግጬ ነው የምነግራችሁ። ሉል በቅርብ ጤነኛ ሆኖ አፍያ ሆኖ ይመጣል። የብዙ እናቶችን ዱዓም ጸሎትም አለው። የአባቶችም እጁ ይዘው ነው ዱዓ ያደረጉለት፣ እጁ ይዘው ነው ጸሎት ያደረጉለት። ዛሬ የወደቀ መስሏችሁ ደስተኛ የምትሆኑት በሱ ዙሪያ ያላችሁ ጠላቶች በሙሉ ነገ እናንተ ነው የምታለቅሱት። ሉል ዛሬ ሂደዋል ማለት አይመለስም ማለት አይደለም። ግን እኛ የምንወደው የምናከብረው የምንከታተለው የምንሳሳለትን የስንብት ቪዲዮ ሲሆን ሁላችንም ከፍቶናል። በሰላም እንዲመለስ ደግሞ ተስፋዬ ነው፣ ምኞቴ ነው። ይብላኝ ለእናቱ ተሰናብተዋት በየጊዜ የምታየው ምን ይሆናል፣ ምን ሆነብኝ፣ በላ ወይ ጠጣ ወይ የምትል እናቱ ተሰናብተዋት ሌላ ቦታ ሲሄድ ሊከፋትም ይችላል። ግን ሉልን በዚህ ልክ አታስከፉት። ባገኛችሁት አጋጣሚ ጥሩ ነገር ለመናገር ሞክሩ። አብደዋል፣ ታሟል፣ አይድንም፣ እንደዚህ አይሆንም ብላችሁ ባጠገቡን ከንፈራችሁ የሳማችሁ የምታወሩ ፈጣሪያችሁን አትፈሩ? ለእናቱ አታዝኑ? በቃ ጤነኛ ልሆን ነው የምፈልገው ነው ያለው። ጤነኛ መሆን እፈልጋለሁ። እናቴ ልታዝን አልፈልግም። እኔ ህይወት አለኝ። ከህይወቴ ውጡ። በላይ ላይ የጫናችሁብኝ ነገር አንሱልኝ። እኔ አልፈልግም ነው ያለው። አግብቼ ወልጄ ለማግባት እፈልጋለሁ። እኔ በጣም ነው ያሳዘነኝ። ለማግባት እፈልጋለሁ። ልጅ መውለድ እፈልጋለሁ። እናቴ ላስደስታት እፈልጋለሁ። እናቴ ላስቸግራት አልፈልግም። ወንድሞቼ ሰብስቤ ለመሳቅ ለመጫወት እፈልጋለሁ። ለመስራት እፈልጋለሁ ነው ያለው። እሱ የስራ ሰው ነው እንጂ የወንጀል ሰው አይደለም። ሌባ አይደለም። ሚሯሯጥ ህዝብ ልጅ ነው። ዛሬ ከሊጋ ምን ጎደለ፣ ዛሬ ምን ጎደለ ብሎ ሚሯሯጥ ልጅ። እናንተ ግን አሳስራችሁ አስቀምጣችሁት። አሁን ደስተኛ ሆኑ። እርግጠኛ ነኝ የዛሬ ቪዲዮን ስታዩ ደስተኛ ነው የምትሆኑት።
ግን እናንተ እንጥለዋለን ብላችሁ ታጥቃችሁ ሆነ ብላችሁ ተነስታችኋል። በተለይ አክስት ተብዬዋ፣ አጎት ተብዬው፣ የአባት ጓደኛ ተብዬው እናንተ ነው የምትወጥቁት እንጂ እሱ መቼም አይወጥቀው። እናንተ ጠላት ሆናችሁ ጀርባው ከፊት ለፊቱ ወዳጅ ሆናችሁ ከጀርባው ደግሞ ጠላት ሆናችሁ እሱ ነው መጣል። በዚህ ልክ ጉድጓድ መቆፈር አግባብ አይደለም። በቆፈራችሁት ጉድጓድ ራሳችሁ ነው የምትገቡት። በተለይ አክስት ተብዬዋ ወላድ እኮ ነሽ፣ ወልደሻል እኮ ልጆች አሉሽ፣ ሴት ልጆች አሉሽ። የነጊ የአንቺ ልጆችሽ ዕጣ ፋንታ ምን እንደሆነ አታውቂም። ዛሬ የወንድምሽ ልጅ ተራርጦ ስለኖረ እናቱ ስላልወደቀች ወንድሞቹ ስላልወደቁ የቲም ናቸው አባት የላቸውም ተብሎ ስላራባቸው ተንከባክቦ ስለያዛቸው ዛሬ አንቺ ርድብን ብለሽ ሉልን ለማሳጣት ሉልን ወደ ኋላ ለማስቀረት ሉልን በሽተኛ ለማድረግ ሉልን እንዲሞት የምታረጊው ግን እሱ ልክ እንደ ጸጉሩ ብዛት በዛ ልክ የሚወደው በዛ ሰው በዛ ልክ የሚያከብረው በዛ ልክ የሚሳሳለት ህዝብ አለ። እንዳንቺ እንደ እባብ ከስርስር ሂዶ የሚናደፍ አይደለም። ሁሉ ነገር ግልጽ አውርቶ የተቸገሩ ፊት ለፊት ተጋፍጦ ህይወቱን መስዋዕትነት አድርጎ የሚሰራ ጀግና ስለሆነ በጸጉሩ ልክ የሚወደው ሰው አለ። አየሽ፣ ገና ለገና ለሕክምና ሌላ ቦታ ይሄዳል ሲባል ሚዲያ ላይ የተዋወቃቸው ጓደኞቹ ናቸው ለ1 ሚሊዮን ብር ስጦታ ያበረከቱለት። አየሽ፣ ሉል በዚህ ልክ ሰው ይወደዋል። ሉል ይሻለው እንጂ ምንም ነገር እናደርጋለን ነው ያሉት። ስለዚህ የራስ ምታቱ ሆነ በጀርባው ላይ ምናምን እሷ ያደረገችው ሴራ እኮ ነው። ከሴጣን ዋጋ ውርታ ከጂኒ ዋጋ ውርታ የሆነ ነገር ሰርታ ቀምሰው ይሆናል። ግን ከምንም በላይ ከፈጣሪ በስተቀር ማንም ኃይል አይደለም። ለዛሬ ደስተኛ እንድትሆኑ ሉል እንደዚህ ሲሆን እናቱ ስትረበሽ ሉል ሲያማው ህዝብ ሁሉ ሲረበሽ ደስተኛ እንድትሆን ይቻላል። ግን እመኚ ነገ ድኖ ይመጣል። ያደረግሽው የቆላሹ ምን ያደረግሽው ምንድነው ጂኒ ጃንካሽን አንቺ ጋር ነው የሚገለበጠው። ሰው የዘራው ነው የሚያጭደው። ሉል ላይ ያደረግሽው በሆኑ እኔ በልጆችሽ አለም ልጆችሽ ምንም ነገር አላደርጉም። ራስሽ ትቀምሻታለሽ ራስሽ። ውድ ቤተሰቦች እኔ በጣም ዛሬ ልቤ ነው የተሰበረው። በጣም ነው ያዘንኩት። ሉልን አልቅሶ በዚህ ልክን በቃ ለማግባት እፈልጋለሁ፣ ለመኖር እፈልጋለሁ፣ እናቴ ለማስደሰት እፈልጋለሁ፣ ለእናቴ ልኖርላት፣ ለወንድሞቼ ልኖርላት። ተውኝ፣ በቃ ተውኝ። ለምን ተሰባሰባችሁ ደግሞ? ለምን መጣችሁ? ለምን እንደዚህ ሆናችሁ? ዲሜ ስቴት ሽያጩ ከነ ሚስት መታሃይተኸኛል። ለምን እንደዚህ ብለሃል? ደግሞ ሚስት የለውም አላገባም እኮ እንደዚህ ብሎ ሲያወራ ጊዜ እኔ እንጃ በጣም ነው የተረበሽኩት። በጣም ከምላችሁ በላይ ተረብሻለሁ። ምክንያቱም ሁሉ ለኔ በእንዲህ ነገር አልጠብቀውማ። በሉል ላይ ያሴራችሁ ሴራ በሙሉ በእናንተ ይገልበጥ። ሉል ዛሬ ቢያመው ነገ ይሽለዋል። እናቱም ሆነ ከጎኑ ሆናችሁ የምታበረታቱት ሚኪ፣ ኤርሚያስ፣ ብዙዎቻችሁ ብሩኬ በጣም ነው የምናመሰግነው። በጣም ነገ ሉልን የሚደርስላችሁ ልጅ ነው። ዛሬ ቢታመም ዛሬ እጅ ቢሰጥ ነገ ግን ሁላችሁም እንዳባ ሰብስቧችሁ በስራችሁ በመናችሁ አግዟችሁ የሚኖር ጀግና ነው። ዛሬ ተይዘዋል፣ ነገ ግን ጤነኛ ሆኖ ይመጣል። የሄደበት መንገዱ ደግሞ ቀኝ ይሁንለት፣ መንገዱ በሙሉ ይስተካከልለት። ጤነኛ ሆኖ ተሽሎ ደስተኛ ሆኖ መጥቶ የምናይበት ጊዜ ቅርብ ያድርግልን። ሁላችንም በጉጉት ነው የምንጠብቀው። ሉልን በጣም ነው የምንወደው። ሉልን የማይወድ ጠላቶቹ እንደዚህ በንብረት በብር ይመጣ ብላል ብሎ የሚፈሩ ጠላቶች ናቸው እንጂ ሉልን የሚጠላው ሰው የለም። ሉል ሁሉ ሰው ዱዓ ነው የሚያደርግለት። ሉል ሁሉም ሰው ጸሎት ነው የሚያደርግለት። ስለ ሉል ክፉ ነገር ሲነሳ ምን ያክል የሚንገበገቡ ተከታዮች ነው ያሉት። ስለ ሉል እንኳን መጥፎ ነገር ለማንሳት ተውትና ስለ ሉል እንኳን ጥሩ ነገር ሲወራ የሚንገበገቡ ተከታዮች ነው ያሉት።
ይብላኝ ላንቺ እንጂ እሱ ለመጣል ሆነ ብለሽ የተነሳሽ እሱ ለማጥፋት ከነ ግብረአበሮችሽ ተደራጅተሽ የጠበቅሽው አንቺ ይብላኝ እንጂ እሱ የዛሬ ነው እንጂ ነገ ተሽሎት ይመጣል። ለማንኛውም ሉልን የዛሬ ስንብት ያው የሞት ስንብት ስትባሉ የሞት ስንብት እንዳይመስላችሁ፣ ላይመለስ እየሄደ እንዳይመስላችሁ፣ ይመለሳል። ለሕክምና ሌላ ቦታ ማለት ጭንቀት ምናምን ረብሻ ሰው ማይበዛበት ቦታ ነው የሄደው እንጂ ሌላ ነገር እንዳይመስላችሁ። ምክንያቱም እናቱ ቤት ቁጭ ሲል ብዙዎቹ ይመላለሳሉ። እህቴና እናቴ በእኔ ምክንያት ይጣላሉ። ያ ነገር በጣም የረበሸኝ ነው ማለት እህቴ ቀለበቱ ያደርግ እናቴ ደግሞ አያደርግም ሲሉ በጣም ሲጨቃጨቁ ጊዜ እኔ ውስጤ በሆኑ ይረበሻል፣ ጭንቅላቴ በሆኑ ይረበሻል። ጭንቅላቴ በጣም አሞኛል። በቃ ማስበው ነገር በሙሉ ግራ የተጋባሁኝ ነው። ነገራቶቹ በሙሉ ተበላሽቶብኛል። እንዳላሰብኩት ሆነዋል። እኔ ማስበው ሌላ፣ ፈጣሪ ያለው ሌላ ነው። ስለዚህ ያ ስለሆነ በቃ ብሎ ተናግረዋል። ያው እነሱም ያ ነገር አስበው አልመው ተወያይተው ነው ማንም የሌለበት ቦታ፣ ማንም መቶ ማይጠይቅ ቦታ፣ ያኔ ሴኩሪቲ የሆነ ቦታ ነው ሉል የሄደው። ሌላ ነገር እንዳይመስላችሁ በዛ ሆኖ ሕክምናው ጸበሉ እንዲከታተል ተደርጎ ነው። የእናቱ ቤት ታሞ ስለተኛ ዘመድ ጎረቤት ማለት ጓደኛ ምናምን መቶ የረበሸ ስለሆነ ነው። ለሱ ጤንነት ለሱ ደህንነት ተብሎ ነው እንጂ ውድ ቤተሰቦች ሌላ ነገር አይደለም። ይመለሳል። ጤናውን ሕክምናው ጸበሉም ተከታትሎ ወደ ስራው በቅርቡ ይመለሳል። እስከዛ እኛም በተቻለን አቅም በቻናሉ ላይ ቪዲዮ ሲለቀቅ ሼር ማድረግ፣ ላይክ ማድረግ፣ ቪዲዮን ማየት፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቪዲዮን መከታተል ነው። ሲመጣ ጊዜ ደስ እንደሚለው ምክንያቱም ጀግና ነው። ለሱ ምንም ነገር ቢደረግለት የሚገባው ልጅ ስለሆነ እኛ ያኔ ይሄ በስልካችን ነው በምናየው ዋይፋይ ነው። የሱ ብለን ዋይፋይ እንሞላለን። ለሱ ብለን ስልክ ቻርጀር አናደርግም። በቃ ለትንሽ ለ30 ደቂቃ የምናየው ነው። ስለዚህ እንኳን ማየት ባንችልም ቪዲዮን ክፍት አድርጋችሁ አጫውትለት። ወልዳችኋለሁ። እኔም ሰብስክራይብ አድርጉኝ። ባይ ባይ። መልካም ቀን